ሁልጊዜ የሚነገሩትን ምክሮች ታውቃቸዋለህ። ግንኙነቱን አቋርጥ፣ በራስ ላይ ስራ፣ አንተ ግድ መስጠት ስታቆም እሷ ትመጣለች የሚሉትን እነዚህን ሰምታቸዋል። ቪዲዮዎችን አይተሃል። ምናልባት ሞክራቸው ሊሆን ይችላል። ነገር ግን ያቺ ልታገኛት ያልቻልከው ልጅ አሁንም አልተመለሰችም። ምናልባት ቀደም ሲል ነገሮችን አበላሽታ ሊሆን ይችላል። ወይ ደግሞ ተስፋ የነበረው ቀጠሮ ቀዝቅዞ ይሆናል። ወይም ደግሞ በጓደኝነት ቀጠና ውስጥ አስገብታህ ሊሆን ይችላል። ስሙ ምንም ይሁን ምን በዚህ መመሪያ መጨረሻ ላይ ከመጀመሪያው ቀን ጀምሮ እሷ ዳግም ግንኙነት እስከምትጀምርበት ቅጽበት ድረስ በትክክል የሚሰራ ደረጃ በደረጃ የተቀመጠ ፍኖተ ካርታ ወይም ግልጽ መመሪያ ይኖርሃል። መጀመሪያ መራራሩነት እንነጋገር። ከመለያየት ወይም ውድቅ ከመደረግ በኋላ የሚመጡ የውስጥ ስሜቶች አብዛኛውን ጊዜ የተሳሳቱ ናቸው። ነገሮች ሲበላሹ አብዛኛው ወንድ መልሶ የመጠገን ሁኔታ ውስጥ ይገባል። መፍትሄው በሚቀጥለው ሜሴጅ፣ በሚቀጥለው ማብራሪያ ወይም በትልቅ ስጦታ ውስጥ ያለ ይመስላችኋል። ነገር ግን በዚያ በተጨነቀ ስሜት ውስጥ ሆነ የምትልከው እያንዳንዱ ሜሴጅ መረጋጋት በሚፈልገው ሁኔታ ላይ ጫና ይፈጥራል። የተቃጠለ ቁስልን ደጋግመህ በመንካት ልታክመው አትችልም። ብቸኛው ብልህ እርምጃ ሙሉ በሙሉ መሰወር ነው። ነገር ግን ይህ ዝም ብሎ መጥፋት አይደለም። ይህ በ5 ጥንቁቅ ደረጃዎች የተከፈለ ስልታዊ የስነ ልቦና ዳግም ማስተካከያ ነው። እያንዳንዱን ደረጃ እንመልከት። ደረጃ 1 የ21 ቀናት የመረሳት ፕሮቶኮል። የመጀመሪያው እርምጃ ድርጊት ሳይሆን ስልታዊ ማፈግፈግ ነው። ለ21 ቀናት ሙሉ በሙሉ ከሷ እይታ መጥፋት። ነፃነት መስጠት ወይም ውስጣዊ ስሜቶችን ፖስት ማድረግ ሳይሆን እውነተኛና የማይታይ መጥፋት። ሜሴጅ የለም፣ ስልክ የለም። የሷን ሶሻል ሚዲያ ስቶሪ ማየት የለም። ፕሮፋይሏን አትፈትሽ። የቆዩ ሜሴጆችን ደጋግመህ አታንበብ። ይህ የመጨረሻው ነጥብ በጣም ወሳኝ ነው፣ ምክንያቱም ስሜትህን ቀድሞ ከሞተበት ቅጽበት ጋር አጣብቆ ስለሚያስቀረው። እናም የ3 ሳምንቱ ዝርዝር ይህን ይመስላል። የመጀመሪያው ሳምንት ሙሉ በሙሉ መገለል ነው። ራስን በአካል አርቅ፣ ነገር ግን ዋናው ውጊያ በውስጥህ ነው። ስልክህ ዝም ብሎ ነገር ግን አእምሮህ በቀን ለ6 ሰዓት ያህል እሷን እያሰበ ከሆነ አራከም ማለት ነው። የዚህ አይነት ጭንቀት ወይም ኦብሰሽን ደግሞ በባህሪ ላይ ይንጸባረቃል። አንዴ ብቻ ለያት ወይም አንዴ ሰላም ልበላት ብለህ ራስን ታሳምነዋለህ። ከዚያም ወደ ዜሮ ትመለሳለህ። ይልቁንስ እንደዚያ ማድረግህን ትተህ ጊዜህን ሙሉ ትኩረትን በሚፈልጉ ተግባራት ላይ ሙላ። መጀመሪያ የውስጥ ጭንቀትን ስበር። ሁለተኛው ሳምንት ላይ ውጤቱን የመቆጣጠር ፍላጎትን መተው ነው። እሷ እንደምትመለስ የሚያረጋግጥ ፍጹም የሆነ የቃላት ቅደም ተከተል ወይም ተአምራዊ እርምጃ አለ ብለህ የምታስበውን ቅዠት የምትጋፈጥበት ሳምንት ነው። ያንን ተአምራዊ ቃል ፍለጋ የምታደርገው ጥረት ነው አንተን ለማኝ ወይም ተለማማጭ የሚያስመስልህ። ትክክለኛው ስራ እርግጠኛ አለመሆንን መቀበል ነው። ነገሩ ላይሳካ እንደሚችል አምነህ መቀበልና ያለሷም ሙሉና ማራኪ መሆንክን ማወቅ ነው። እሷን መፈለግ ምንም ችግር የለውም። እሷን መራብ ግን የበለጠ እንድታጣት ያደርግሃል። እናም ይህ ግንኙነት ላንተ የማይሆንባቸውን ምክንያቶች በሙሉ ዘርዝር። የውስጥ ጥገኝነትን ስበር። 3ኛው ሳምንት ላይ እውነተኛ ምርመራ አድርግ። ርቀት በመጨረሻ ግልጽ እይታ ይሰጥሃል። በትክክል ምን ተፈጠረ? አንተ ጥሩ የነበርክበትና እሷ የተጋነነ ምላሽ የሰጠችበት የተቀነባበረ ታሪክ ሳይሆን እሷ ምን ተሰማት? አንተን የምታይበት እይታ መቼ ተቀየረ? እሷ አንተን እንደ ደካማ እንድታይህ ያደረጉት ደጋግመህ የፈጸምካቸው ስህተቶች ምንድን ናቸው? ስህተቱ ሳይገባህ ብትመለስ ስህተቱን ትደግመዋለህ። ዝምታ ስሜቷን ያረጋጋላታል። መረዳት ግን ባህሪን ያስተካክልልሃል። አሁን ልብ ልትለው የሚገባው ወሳኝ ነጥብ ይሄ ነው። በእነዚህ 21 ቀናት ውስጥ እሷ ሜሴጅ ብትልክስ መጥፋትህ እየኖርክ እንደሆነ እንጂ ተቆጥተሃል ወይም ተናዳሃል የሚል ስሜት መፍጠር የለበትም። በዝምታ ወደ ህይወቱ የተመለሰ ወንድ የጉጉት ስሜት ይፈጥራል። ሆን ብሎ ዝም የሚል ወንድ ግን እፎይታን ይሰጣታል። ሜሴጅ ከላከች በዚያው ቀን አትመልስ። ቆይ፣ ከዚያም በሙቅታ ባጭሩና በደብዘዝ ያለ ስሜት መልስ መልስላት። እንዲያውም እንድትጠራጠር የሚያደርግ እርግጠኛ አለመሆን ይኑርህ። ከመጠን በላይ እርግጠኛ መሆን የሳቢነት ጠላት ነው። የት እንዳለህና ምን እንደምታስብ በትክክል ካወቀች ስላንተ ማሰቧን ታቆማለች። በመሆኑም በደረጃ 1 ማጠቃለያ ላይ 2 ነገሮች ተስተካክለዋል። አንደኛው ስለ ሁኔታው ያላት አሉታዊ ትዝታ እየጠፋ ነው፣ ምክንያቱም አንተ ያንን ሁኔታ ደጋግመህ አላስታወስካትም። ሁለተኛ፣ አንተ በትንሽ ነገር የማትደነግጥና ለፍቅር የማትለምን ሆነሃል። ይህ ደግሞ የቀድሞውን ችግር የማይደግም አዲስ ማንነት ነው። አሁን ወደ ዋናው የጨዋታ ለውጥ እንለፍ። ደረጃ 2 ልማድን ማቋረጥ። ይህም ማለት ስላንተ ያላትን ምስል መስበር ነው። ዝምታ ብቻውን ቦታ ይፈጥራል። ወደ ግንኙነቱ ስትመለስ የምታደርገው ነገር ግን ሁሉንም ነገር ይወስናል። አእምሮዋ ውስጥ ቀድሞ የተመዘገበውን የቀድሞውን ሰው ሆነህ ከተመለስክ ምንም አልተቀየርክም ወይም ምንም አይቀየርም። ደረጃ 2 አንድ ስራ አለው።
ያንን የቀድሞ ምስል መስበር፣ የቀድሞ ማንነትህ ያልተሟላ እንዲመስላትና ሙሉ ማንነትን እንደማታውቀው እንዲሰማት ማድረግ ነው። በመጀመሪያ ደረጃ የነበረህን ገጽታ መለየት ነው። አንድም እርምጃ ከመውሰድ በፊት ይህንን በትክክል መልስ። ነገሮች ከመበላሸታቸው በፊት እሷ ምን እያስተዋለች ነበር? በጣም የዋህ፣ ታዛዥ፣ የሚገመት ወይም ሁልጊዜም ለእሷ ዝግጁ የሆንክ ነበርክ? በግልጽ ለየው። አንተ የምታሳየው አዲስ ባህሪ ከዚህ ተቃራኒ መሆን አለበት። በሁለተኛ ደረጃ በተዘዋዋሪ መንገድ ተቀይረ ተመለስ። ምንም አይነት መግለጫ አትስጥ። ተቀይሬ ያለው የሚል ንግግር አያስፈልግም። ይህንን ለእሷ ከማብራራት በፊት ለውጡ ሊሰማት ይገባል። በዚህም በጣም ገራገር ከነበርክ ጠንከር ያለ ማንነትህን፣ የራስህ የሆነ ግትር አመለካከትን አሳያት። ታዛዥ ከነበርክ ግልጽና በራስ መተማመን ያለበት ውሳኔ ሰጭነትን አሳይ። የምትገመት ከነበርክ ከአንተ የማይጠበቅ አዲስ ነገር አሳይ። ቁልፉ በረቀቀ መንገድ ማድረግ ነው። ቆይ ይህንን ማንነቱን አላውቀውም ነበር እንድትል የሚያደርግ አንድ ስንጥቅ መፍጠር በቂ ነው። በሶስተኛ ደረጃ ስልታዊ የማፈግፈግ እርምጃን ተጠቀም። ይህ በሚገርም ሁኔታ የሚሰራ ስልት ነው። ከሳምንታት ዝምታ በኋላ ግንኙነት ጀምር። የሆነ ቦታ ጋብዛት። መመለስን አይታ እፎይታ እንዲሰማት አድርግ። ከዚያም ሌላ ቀጠሮ ሳይኖር ሰርዘው። ረጅም ማብራሪያ አትስጥ። ምንም አልመሰለኝም በሚል መንፈስ አድርገው። ይህ የእሷን መመለስ ወደ ቀድሞው ሁኔታ መመለስ ነው የሚለውን ግምት ይሰብረዋል። አሁን እሷ የት እንዳለች አታውቅም። ይህ እርግጠኛ አለመሆን ደግሞ የጉጉት መጀመሪያ ነው። በአራተኛ ደረጃ ህይወትን እንዲታይ አድርግ። ልታያቸው የምትችላቸውን ነገሮች አድስ። የተሻሉ ፎቶዎች፣ ማህበራዊ ተሳትፎዎች፣ ሌሎች ሴቶች ባሉበት መታየት። ህይወትህ በእውነት የቀጠለና ንቁ እንደሆነ አሳይ። ይህ እሷን ለማስቀናት የምታደርገው የተለማማጭ ትዕይንት ሳይሆን ህይወቱ የቀጠለ ወንድ ተፈጥሯዊ ምልክት ነው። የቀድሞ ደካማ ማንነትህ ጊዜው ያለፈበት መሆን አለበት። በመጨረሻም የእውነት ህይወትን ገንባ። ይህ ደረጃ እንደ ስልት ስለማይታይ ብዙዎች ይዘሉታል። ነገር ግን በጣም ወሳኙ ክፍል ነው። ከሌሎች ሴቶች ጋር ተገናኝ፣ ተጫወት። አማራጮች እንዳሉህ እወቅ። አማራጭ እንዳለህ ስታውቅ ያ ጭንቀት ይጠፋል እና ከእሷ ጋር ስትገናኝ የምታሳየው ስሜት ካለማግኘት ወይም ከእጥረት ወደ በራስ መተማመን ይቀየራል። ደረጃ 3 የጉጉት ሞተርን ማንቀሳቀስ። ደረጃ 2 የቀድሞ ምስልህን ሰብሯል። ደረጃ 3 ያንን ስንጥቅ እንድትጠቀምበት ያደርጋል። አሁን ግራ መጋባት አለ እና አብዛኛው ወንድ ያንን ግራ መጋባት ለመፍታት ይቸኩላል። በድጋሚ ቅርብና ዝግጁ ይሆናል። ይህም አሁን ያጣችውን እርግጠኝነት መልሶ ይሰጣታል። ይህ ትልቅ ስህተት ነው። አሁኑኑ ግቡ ያልተቋጨ ስሜት መፍጠር ነው። ካንተ ጋር ተነጋግራ ከጨረሰች በኋላ በአእምሮዋ ውስጥ ያልተመለሰ ጥያቄ እንዲኖር ማድረግ። ይህ የሳቢነት ሞተር ነው። እናም በመጀመሪያ ደረጃ ያልተዘጋ ሐሳብን መፍጠር ነው። ለምሳሌ ቅድም የሆነ ነገር አይቼ አንቺን አስታወሰኝ የሚል ሜሴጅ ላክ። ይህም ብቻ፣ ሌላ ምንም አትጨምር። ይህ በአእምሮዋ ውስጥ ክፍተት ይፈጥራል። እሷም በጉጉት ምንድነው ብላ ትጠይቃለች። ይህ ጥያቄ የእሷ ፍላጎት መጀመሩን ያሳያል። ሰዎች ግድ ለማይሰጣቸው ነገር ጥያቄ ጠይቁም። በሁለተኛ ደረጃ ለጥያቄው መልስ አትስጥ። አብዛኛው ወንድ እዚህ ጋር ይወድቃል። እሷ ስትጠይቅ ወዲያውኑ ይመልሳሉ። ይህም ጉጉቱን ወዲያውኑ ይገድለዋል። ይልቁንም ምን አስታወሰህ ስትልህ ሌላ ጥያቄ የሚጨምር ግማሽ መልስ ስጣት። ሞቅ ያለ ነገር ግን ሚስጥራዊ ሁን። ያልተመለሰው ጥያቄ ከንግግሩ በኋላም አእምሮዋ ውስጥ እንድትመላለስ ያደርግሃል። በሶስተኛ ደረጃ በእሷ ጥያቄዎች ለካው። በዚህ ደረጃ ላይ ከ3 እስከ 5 እውነተኛ ጥያቄዎችን ከጠየቀችህ በትክክለኛው መንገድ ላይ ነህ። ትልቁ ምልክት ደግሞ አንድን ጥያቄ ደግማ ስትጠይቅ ነው። ያላገኘችውን መልስ ፍለጋ መታለች ማለት ነው። ይህ ጉጉት ብቻ ሳይሆን መገደድ ነው። አእምሮዋ ያልተቋጨውን ሐሳብ መተው አልቻለም ማለት ነው። ደረጃ 4 የመራቅ ጥበብን በመጠቀም እሴትን ከፍ አድርግ። አሁን ጉጉት አድሮባታል፣ ዘሩ ተዘርቷል። ደረጃ 4 ያንን ዘር የሚያሳድገው ራስን በመዝራት ሳይሆን በስልታዊ መንገድ ራስን በማራቅ ነው። መርሆ ቀላል ነው። ትኩረትህ ሁልጊዜም የሚገኝ ከሆነ አእምሮ ዋጋውን ማየት ያቆማል። ኦክስጅን እስኪጠፋ ድረስ ዋጋው አይታወቅም። ደረጃ 4 ኦክስጅኑን ይቀንሰዋል። በዚህም ያንተ መኖር ምን ማለት እንደሆነ እንዲሰማት ያደርጋል። እናም በመጀመሪያ ጥረትን ከ60 እስከ 75 በመቶ ቀንሰው። ይህንን ቃል በቃል ተግብረው። በቀን 10 ሜሴጅ ትልክ ከነበረ አሁን 3 ብቻ ላክ። ንግግሩ ለ1 ሰዓት ቆይቶ ወይም ይቆይ ከነበረ በ15 ደቂቃ ገድበው እና አንተ በመጀመሪያ ጨርስ። ሁልጊዜ አንተ የምትጀምር ከሆነ መጀመርህን አቁም። ግንኙነትህ ይኑር፣ ሞቅ ያለ ይሁን፣ ነገር ግን የምትሰጠው የጊዜና የጉጉት መጠን በከፍተኛ ሁኔታ ይቀንስ። ለውጡ ሊሰማት ይገባል። በሁለተኛ ደረጃ የንግግር ስሜትን ቀይር። ከሥራ ባልደረባህ ጋር እንደምትነጋገር አድርገህ አስብ።
ጨዋ፣ የተረጋጋና እሷ ስላንተ የምታስበው ነገር ብዙም የማያስጨንቅህ። የተደበቀ የፍቅር ፍላጎት ሊታይብህ አይገባም። እንዳትቀየም ብለህ ቃላትን አታለስልስ። ያ የማይታይ ጫና ሲጠፋ የሆነ ነገር እንደተቀየረ ይገባታል። አእምሮዋ እንዲህ ይላል፣ ቆይ የሆነ ነገር አጣሁ እንዴ? ዋናው ነጥብ ይሄ ነው። በሶስተኛ ደረጃ ቅናትን ጨምርበት። መጨመር እንጂ ሙሉ በሙሉ ማድረግ አይደለም። ትዕይንት እያሳየ አይደለም። አንተን ከሌሎች ሴቶች ጋር ማየት ብቻ ነው ያለባት። ምቾት ተሰምቶህ በተፈጥሯዊ ሁኔታ በፎቶዎች ወይም በሌሎች ቦታዎች ህይወትህ ቆንጆ ሴቶች እንዳሉበት ማየት አለባት። ግልጽ አለማድረግ ረዳት ነው። እነዚህ ሴቶች እነማን እንደሆኑ በትክክል ማወቅ ስላልቻለች አእምሮዋ በራሱ መገመት ይጀምራል። እዚህ ላይ አንድ ወሳኝ ህግ አክብር። የእሷን ጓደኞች አትጠቀም። እነሱን በቀጥታ መጠየቅ ከቻለች ሚስጥሩ ይገለጣል። ከሷ የቅርብ ጓደኞች ውጪ ካሉ ሴቶች ጋር ሁን። ደረጃ 5 ደፋር እርምጃ ውሰድ። ያደረግከው ነገር ሁሉ ዳግም ማስተካከያው ምስልህን መስበር፣ ጉጉት መፍጠርና ራስህን ማራቅ ለአንድ ቅጽበት ዝግጅት ነበር። ያ ቅጽበት ደግሞ እርምጃ የምትወስድበት ነው። ደረጃ 5 መስኮት ነው። ካልተጠቀምክበት ለዘላለም ይዘጋል። እናም መጀመሪያ ብቻዋን አግኛት። በጣም ጥሩ ሁኔታ አንተና እሷ ብቻ ስትሆኑ ነው። ተመልካች ወይም ደግሞ የጓደኛ ረብሻ የሌለበት የሆነ ቦታ ጋብዛት። ቡና፣ የእግር ጉዞ ወይም ማንኛውም አንተና እሷ ብቻ የምትሆንበት። ይህ ባይሳካ እንኳን በሆነ አጋጣሚ ላይ ለብቻው አግኝተህ ተግባራዊ ማድረግ ትችላለህ። ቦታው ከእርምጃው በላይ ዋጋ የለውም። እርምጃ የወሰድክበት ያልተመቻቸ ቅጽበት ፈርተህ ካለፍከው 10 የተመቻቹ ቅጽበቶች ይበልጣል። መሳም በመካከለኛ ደረጃ ላይ ያለ እርምጃ ነው። ፍላጎትን በግልጽ ያሳያል። ጓደኛ ብቻ መሆንክን እንድትጠራጠር አያደርጋትም። ነገር ግን ጊዜው ትንሽ ባይመች እንኳን አደጋው የከፋ አይደለም። ከመቅረብህ በፊት ስሜቱ እንዲጨምር አድርግ። በቅርበት ቁም። አይን ላይን ተያዩ። ንግግሩ በራሱ እንዲቀዘቅዝ አድርግ። መሳሙ በአየር ላይ ላለው ስሜት እንደ ማረጋገጫ ሆኖ መምጣት አለበት። ልሳምሽ ብለህ ትጠይቅ። ይህ ያንን ስሜት ወደ ንግድ ልውውጥ ይቀይረዋል። ሁኔታውን ተረዳ። በራስ በመተማመን ተጠጋ። ትንሽ ሸሸት ብላ ግን አሁንም ካንተ ጋር ካለች፣ ከተረጋጋችና ካወራች ይህ ውድቅ መደረግ አይደለም። ስሜቱ በደንብ እንዲገነባ ጊዜ ትፈልጋለች ማለት ነው። ተረጋጋ። ሁኔታው ግን ተመልሶ ይመጣል። በአራተኛ ደረጃ በአንድ ግንኙነት ውስጥ ጨርሰው። ደረጃ 5ን በብዙ ቀጠሮዎች አታራዝመው። የስሜት ግንባታው የማለቂያ ቀን አለው። በሚቀጥለው ጊዜ እሞክራለሁ ብለህ ማጓተት ስሜቱን ያቀዘቅዘዋል። ስራህን ሰርተሃል። አሁን ውጤቱን አምጣ። እዚህ ጋር ማመንታት ምንም ማለት አይደለም ብለህ አታስብ። ማመንታት እስካሁን የገነባኸውን ምስል የሚያፈርስ አሉታዊ መረጃ ነው። ለሳምንታት ጠንካራና ነፃ እንደሆን ካሳየተህ ወሳኝ ሰዓት ላይ ከፈራህ ምስሉ በሙሉ ይፈርሳል። በድፍረት እርምጃ ውሰድ። ያን ጊዜ የቀየርከው ማንነት እውነት መሆኑ ይረጋገጣል። ጊዜው ፍጹም ባይሆን እንኳን ሞክሮ መውደቅ ለለፋህበት ስራ ክብር መስጠት ነው። አለመሞከር ግን ስራህን መናቅ ነው። እድል ለደፋሮች ናት። ከዚህ በኋላ የቀድሞውን ስህተት ሳትደግም ግንኙነቱን ገንባና ጠብቅ። አሁን ስነ ልቦናዊ ጉዞውን አጠናቀሃል። ከመሰወር ጀምሮ ልማድን እስከ መስበርና በጉጉት እሷን እስከ መሳብ ድረስ። የመጨረሻው ደረጃ ግንኙነቱን መጀመርና ወደ ቀድሞው ስህተት ሳትመለስ ማስቀጠል ነው። ነገር ግን ይህ በራሱ ሌላ ትልቅ ትምህርት ነው። ሳቢነትን እንዴት እንደምታስቀጥል፣ እንዴት በኃይል እንደምትግባባና የግንኙነቱን ስሜት ለረጅም ጊዜ እንዴት እንደምትጠቀምበት የሚያሳዩ የተለያዩ ቪዲዮዎችን አዘጋጅቼልሃለሁ። ቪዲዮውን ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ የቤተሰባችን አባል ሆን። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።